ማን ነው ደው ያለኝ ዛሬ? እኔ ነኝ። ፈልጌ ነበር። የት ነው የፈለግሽ? ለማግኘት ፈልገሽ ነው? አዎ። ምን ነው ችግር አለ እንዴ? አይ ዝም ብለን አበቃ። እኔ እንጃ። እሱ ስትመጣ ብታይ አይሻልም? የምንገናኝበት ቦታ ላይ ነን። ደህና ነሽ? አላገኝም ስልሽ እሷን ይዘሽ መጣሽ። እስቲ ደህና ነሽ? እኔና ብሌን ተጣልተናል። በቃ ተጣልተናል። እግዚአብሔር ይወዳል። እስቲ ተጣላቂ ሆነ ታረቂ አንተ ተጣላቂ እና እስቲ ለምንድን ነው የፈለግሽኝ ዛሬ? አባቴን እንኳን ፈልጌ ምን ለዚህ ነው አገናኝ እያልሽ። ሰላም ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ከቆንጆዋ ልጅ ጋር ነው የመጣሁት። ያው ለምታውቋት ዮስቲ ናት፣ ለማታውቋት ደግሞ እስቲ ላስተዋውቃችሁ። ዮስቲ ሰላም በያችሁ። ሃይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ ቤተሰቦች ዛሬ ከሷ ጋር ነው የመጣሁት እና ቤተሰቦች ምንድነው መሰላችሁ ዛሬ መጣ ነው እንግዲህ አይታችኋል። ባለፈው ትንሽ ሱራ ደብሮት ነበር፣ ጥሎኝም ነበር የሄደው። የተፈጠረው ነገር ያው ላላያችሁት፣ ያው ዮስቲ ስትወለድ የነበረውን ያለፈውን ነገር ሙሉ ለሙሉ ማወቅ ፈልጋለሁ ብሎ ነበር። እኔ ግን ያው ወደ ኋላ ተመልሼ ስለ ነገሩ ማሰብም ማውራትም አልፈለኩም ነበር። ባጭሩ ነገሮች በአጋጣሚ እንደተፈጠሩ ነበር የነገርኩት። መናገር የምችለውም ያን ስለሆነ ያው ወደ ኋላ ተመልሼ ሙሉ ዝርዝሩን አልነገርኩትም። ግን ያው እንደሰማችሁት እሱ ያለውን ነገር እንደገና ወደ ኋላ ተመልሼ የተፈጠረውን ነገር የማንነግረው ከሆነ እኔና እሱ እንደማንቀጥል ነግሮኝ ጥሎኝ ሄዶ ነበር። ከዛ በኋላም አልተደዋወልንም። ማለት ስልክ እያነሳልኝ አይደለም፣ ሊያወራኝም ፍቃደኛ አይደለም እና ጥሩ ስሜት ላይ አይደለሁም። እንግዲህ ዛሬ እንግዲህ ቤተሰብ የመጣ ነው ዮስቲ እፈልገዋለሁ ብላ ነው። እንዳልኳችሁ ለእኔ ስልክ እያነሳልኝ አይደለም፣ ሊያወራኝም ፍቃደኛ አይደለም። ግን እስቲ እሷ ብታወራው ይመጣል ብዬ አስባለሁኝ። በልጅ ይጨክናል ብዬ እንግዲህ ቤተሰብ አላስብም እና እስኪ እንደውልለትና እንደምትፈልገው ትነግረዋለች። ይምጣ የሚለውን ነገር እናያለን። እንደውልለት ቤተሰብ። ሄሎ ሄሎ፣ እንዴት ነህ? እንዴት ነህ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። አንተ ጠፋህ እኮ። ጠፋሁ አይደለ? ይቅርታ በጣም በእናትሽ። ደህና ትምህርት አሪፍ ነው? አሪፍ ጎብዬ እንዳልኩት ጎብሽ አይደለ? ማን ነው ደው ያለኝ ዛሬ? እኔ ነኝ። ፈልጌ ነበር። የት ነው የፈለግሽ? ለማግኘት ፈልገሽ ነው? ምን ነው ችግር አለ እንዴ? አይ ዝም ብለን አበቃ። እሺ በቃ እሺ። የት ናችሁ? ሄሎ። እሺ ወይ ሄሎ፣ እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ አለች። አለሁልሽ። እኛ ላገኝ ስልሽ በሷ ትናንሽ? አይ እሷ ነች ባይዘው የፈለገች። የምርሽን ነው? የምሬን ነው። እሷ ናት የፈለገች። ምንድን ነው? ምን ፈልጋ ነው? እኔ እንጃ። እሱ ስትመጣ ብታይ አይሻልም? የምንገናኝበት ቦታ ላይ ነን። ኦኬ፣ እዛ ናችሁ? ትንሽ በቆይቷችሁ ስላለው መጣሁ። እሺ ችግር የለውም ና። እንግዲህ ቤተሰብ ያነሳልን ብዬ አልጠበቅኩም ነበር። ስልኩን አንስቷል እና እመጣለሁ ብሏል። እናን ጠብቀውና እስኪ ለምን ዮስቲ እንደፈለገችው አብራችሁ ትሰማላችሁ ቤተሰቦች። እና ሱራን እንጠብቀው። ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ
ደህና ነሽ? ደህና ነሽ? አላገኝም ስልሽ እሷን ይዘሽ መጣሽ። እስቲ ደህና ነሽ? ደህና ነኝ። ደህና ነሽ? እስቲ ጠፋሽ እኮ። እኔ አንተ ነህ እንጂ የጠፋኸው እንጂ አንተ ነህ እንጂ የጠፋኸው። ኧረ እኔ አልጠፋሁም። እኔ እኮ ትምህርት ምናምን እኮ ትንሽ በዝቶብኝ እኮ ነው። ነግሬሽ የለ አንደኛ ክፍል አይደለሁ እኔ። አንደኛ ክፍል ደግሞ ትንሽ አሳይመንት ምናምን እየሰጡ በቃ በጣም እንትን አሉ። ለዛ እኔም ከትምህርት ቤት ነው ከትምህርት ቤት ነው የመጣሁት። ከትምህርት ቤት ነው የመጣሽው? እኔ የምልሽ በራሴ ስትፈልጊኝ አላገኝ ስልሽ በዮስቲ በኩል ለማውጣት ጀመርሽ? የምሬን እኮ ነው። ደውይልኝ ብላ ነው አይደል? ዮስቲ ንገሪው። ደውይልሽ ብለሻት ነው? ንገሪው እስቲ እስቲ። ኧረ እባክሽ። ኧረ ዮስቲ ምንድን ነው ይሄን ያህል የፈለግሽ? ደግሞ ካሜራማኑንም ወስዳችሁታል። እንግዲህ ከጠቀማችሁ ይጥቀማችሁ፣ ሰዱት፣ ችግር የለውም። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ያው ትንሽ ደብሮኝ ነበረች አንድ ቀን 2 ቀን ያው አንዳንድ በተፈጠሩት ነገሮች እና አላገኝም ብያት ነበረ። እንግዲህ ስስ ጎኔ ስለምታውቅ ይመስለኛል። የምሬን ነው። ይሄ የነገረች አይደል እንዴ? እኮ ጠይቃታለሁ። አሁን በደንብ ስለምጠይቃት ምንም አያሳስብም። አሁን ነው ከትምህርት ቤት የመጣሽው? መክሰስ በልተሻል? መክሰስ ምን በላሽ? ሽሮ መክሰስ። አይ እስቲ ምንድን ነው ግን እንደዚህ የፈለግሽ ምክንያት ምንድን ነው? አሁን እኔ እሷን አላወራትም። እኔና እሷ ተጣልተናል። ዩስቲ እኔና ብሌን ተጣልተናል። በቃ ተጣልተናል። መጣላት እግዚአብሔር ይወዳል። ዩስቲ ተጣላቂ ሆነ ተጣላቂ አንዴ ተጣላቂ እሱ እኮ ነው አይደለም። እሱ ነው ያኮረፈኝ። ተጣላቂ እንታረቅ እንታረቃለን ግን የሆነ ነገር ማወቅ እፈልጋለሁ። እስቲ ዝም ብዬ እኮ አይደለም የምታረቀው ቢሆንም እግዚአብሔር ተጣሉ ይላል። እስቲ አይለም እግዚአብሔር ተጣሉ አይልም። ግን እሺ እስቲ ምንድነው እንድታረቅ ትፈልጊያለሽ? እንድታረቅ ከፈለግሽ እናትሽን የሚጠይቅሽን ነገር መልሽለት በያት። እስቲ የሚጠይቅሽን ነገር መልሽለት በያት። የሚጠይቅሽን ነገር መልሽለት እና እስቲ ለምንድን ነው የፈለግሽኝ ዛሬ? አባቴን እንትን ፈልጌ። ምን አባቴን? እሺ ለዚህ ነው አገናኝኝ እያልሽ? አባቴ እንድትሆን እፈልጋለሁ። ወይ ፈጣሪ፣ ይሄ ያንቺ ተራ ነው። እኔ ማርያም ምንም አላልኳትም። እንዴ እኔም ከአንተ እኩል እንደ አዲስ ነው እየሰማሁ ያለሁት። እስቲ ለምንድን ነው እኔ አባትሽ እንደሆነ የፈለግሽው? ፈልጌ ትወጂኛለሽ? ስለምትወጂ ነው? ንገሪኛ። ስለምትወጂ ነው? እሷ መክራሽ አይደለም? ይሄንን አርጊ ብላሽ አይደለም? ምንም ቃል አላወጣችም። ልጅ ግን ማለት ነው ውሸት ብታወሪ ትነግረኝ ነበር። ጎል ምንም አላልኳትም። እኔ እፈልገዋለሁ ደውይልኝ ብቻ ነው ያለችኝ። ምን አይነት አጣብቂኝ ውስጥ ነው የገባሁት? ከባድ ነው። ዮስቲ እኔ አባትሽ እንደሆነ ነው ፈልጊው ማለት ነው? እግዚአብሔር ገብርኤል አረ ዮስቲ እያሳቅሽኝ እኮ ነው። አሁን ለምንድን ነው ተጨናንቂ እንግዲህ? እኔ ምንም እኮ ለማውቀው ነገር የለም። ካንተ እኩል ነው እየሰማሁ ያለሁት። እንዴ እኔ እስቲ ምን አልኩሽ? እኔ ምን አልኩሽ? ከተገናኛችሁ ጀምሮ ራሱ በቃ ሱራፌል ነው እንትን ያደረካት ልጄ ነህ። እኔ ልጆች ይወዱኛል። ያው እኔም እሆንሻለሁ። እሺ እሺ በይ። ይቅርታ እንደባባላለን እኮ። እሺ እንታረቃለን። ታርቀናል። ይኸው ታርቀናል። እሺ ካንቺ ጋር ካንቺ እኔ እና አንቺ መች ተጣላን?
አዩ እስቲ እልካለሁ ፈልገሽ ነው መታረቁን ታርቀናል እኔና እሷ። እኔ ግን ላንቺ ማለት ነው ጥሩ አባት ነው። እሺ መሆኑ እሺ እሺ። እና ስለገባ ምን ቃል ገብተሃል? ቃል ገብቻለሁ። ቃሌ ደግሞ በቃ ፈጽማል። እሺ ወይ ግን ሁሉ ነገራችሁ እኮ የሚመሳሰለው የሚገርመው ነገር እስቲ ስሚ፣ እናትሽን ነው የምትመስዪው ሁሉ ነገርሽ እናትሽ ስለወለደችሽ ነው የምትመሳሰሉት። እናንቺ ግን ቆንጆ አይደለችም። እሱ እሺ አይደለም በቃ እንደሱ አይባልም። እቺ ልጅ ግን ጥሩ አድርገሽ በሳል አድርገሽ ያሳደግሻት። አይ የዘንድሮ ልጆች ምን አልኩኝ። ጎበዝ ናት፣ ነቃ ያለች ናት። እማራለሁ። ምንድን ነው የምትማሪው? እኔ እንዳይጣሉ እኔ በመሀል አስታርቃለሁ። ትማራላችሁ እንዴ እንደሱ ትምህርት ቤት? እኔ ደግሞ ሚስ ስትለኝ አልፋለሁ፣ ጻፊ ስትለኝ ቆንጆ ጽሑፍ አደርጋለሁ። ጎበዝ ጎበዝ። አሁን በቃ ከዚህ በኋላ እኔ አባትሽ ነኝ። ከዚህ በኋላ ደብተርሽን መተሽ ለእኔ ነው የምታሳይኝ። እሺ? ከዛ እኔ አስጠናሻለሁ። እሺ? ሁሉ ጊዜ በየቀኑ አገኝሻለሁ። እሺ? እንደዛ እናደርጋለን። እሺ? አሁን እዛች ጋር ደርሰሽ ነይ እስኪ። እዛች ጋር እዛች ጋር እሱ ጋር ሁኚ። አይ እዛች ጋር ልጅቷን ምንድን ነው ያልሻት? ምንም አልልኳትም። እኔ ደውዪልኝ ያለችኝ ደወልኩለት። እኔ እኮ ግራ ገባኝ እኮ ማለት ባለፈው ተነጋግረናል። እኔ እውነት ነው የምልሽ እኔ ለእሱ አባት መሆን አያቅተኝም። ከአንቺ ጋር ካለኝም ቅርበት እኔ ለአንቺ የሚሰጥሽን ቦታ ታውቂያለሽ ከበፊትም ጀምሮ ነው። ለአንቺ የሚሰጥሽን ነገር ለእሷ መስጠት አያቅተኝም። እኔ ግን አንቺን ግን ከዚህ በኋላ እውነታውን እስካልነገርሽኝ ድረስ እንዴ ቆይ አልገባኝም። እኔ እኮ ነግሬያለሁ፣ ወደኋላ መመለስ አልፈልግም። እንዴ ለምን ደግሞ ለመረዳት ነው የማትሞክረው? አዎ ግን እኔ እኮ ልረዳሽ ሞክሬያለሁ። ግን ማለት በቃ ያለውን ነገር እኮ ነገርኩህ። ነገሮች ታስበባቸው ሳይሆን ድንገት የተፈጠሩ ነገሮች ናቸው። በቃ ከዚህ ውጭ ምንድን ነው ማወቅ የምትፈልገው? ምንም ብታውቀው ምን የሚጠቅምህ ነገር የለም እኮ። ታዲያ አሁን እኔ ከእሷ አርቅም። ይኸውልሽ አሁን ቃል ገብቼላታለሁ ለእሷ። ግን በቃ ከአንቺ ያለው ነገር ደግሞ እውነተኛውን ነገር እስካልነገርሽኝ ድረስ እዚህ ነገር ላይ ልቆይ አልችልም። ምንድን ነው እሱ የሚጠቅምህ? ምንድን ነው ማለት ህይወቴ ላይ ቀጣይ ላይ ብዙ ችግር ይዞብኝ እንዲመጣ አልፈልግም። እንደዚህ አይነት ነገሮች ተረዳሽ? እዚህ ጋር ደባብሼ ባልፍ፣ ዝም ብዬ ባልፍ ቀጣይ ላይ ህይወቴ ማይሆን እንደሚሆን የተመሰቃቀለ አይነት ህይወት ሊኖረኝ እንደሚችል ማንም ሊገምተው የሚችለው ነገር ነው። ተረዳሽ? ነገ የሚመጣውን ነገር ማንም ሰው አያውቅም። ለዛም ነው በቃ እውነታውን ማወቅ የፈለግኩት እና ደግሞ መወሰንም ካለብኝ እንደወሰን ነው። አንቺ ደግሞ አልነግረህም ካልሽኝ እንግዲህ ምንም ላደርግ አልችልም። እኔ ምንም አልገባኝም። ማለት ምን አይነት ችግር ነው የሚያመጣብህ? ማለት አውቃለሁ የሰው ልጅ ተቀብሎ ማሳደግ ቀላል ነገር እንዳልሆነ ምናምን፣ ነገር ግን የዚህን ያህል ህይወትን ሊበጠብጥ የሚችል ነገር ግን አለ ብዬ አላስብም። እኔ ይኸውልሽ ማለት ምን እንዳለ ታውቂያለሽ? እኔ አሁን እሷን ተቀብሎ ከአንቺ ጋር ግንኙነቴን መቀጠል ምናምን ቀላል ነው። ግን ወደፊት ደግሞ አባት ነኝ ብሎ የሚመጣ ሰው ሊኖር ይችላል። ተረዳሽ? ነገ አባት ነኝ ብሎ ቢመጣ ቺን መወዳትን ልጄን እንደ ልጄ የተቀበልኳትን ልጄን እኔ ማጣት አልፈልግም። በቃ ተረዳሽ? ማንም ሰው እኔ ተቀብያት አብሬ የቀጠልኩትን ሰው ምንም አያገባህም ልጄ ናት ብሎ ሌላ ችግር ውስጥ እንድገባ አልፈልግም። እና ይህንም ነገር ደግሞ ቤተሰቦችም የኔም ፐርሰናል የኔም ቤተሰቦች አይፈልጉትም ይህንን ነገር እና ጥርት ያለ ነገር ስለምፈልግ ነው ያንን ያልኩሽ። እሺ እንደዛ ከሆነ የሚጠቅመህ ከሆነ እሺ፣ ነገ አሁን እሷም ስላለች እሷ ፊት እኔ ምንም ነገር ባወራት አልፈልግም። ያለውን ማወቅ የምትፈልጋቸው ነገሮች ሁሉ ነገ እነግርሃለሁ። የምርሽን? የምሬን ነው። ማለት የዚህን ያክል አስፈላጊ ከሆነ ሁሉንም ነገር ነገ ያለውን ነገር ከመጀመሪያ እስከ አሁን እስካለው ድረስ በቃ ማወቅ የምትፈልገውን ነገር በአጠቃላይ እነግርሃለሁ። ደስ ይለኛል። ነገ የምትነግሪኝ ከሆነ ደስ ይለኛል። ተረዳሽኛ? ከምን አንጻር ግን እንደሆነ እኔ እዚህ ነገር ውስጥ ህይወት መመሰናከል የለበትም። የሆነ ደስታ ሰተሽኛል። ከአንቺ ጋር ብዙ ጊዜ በቃ በተከፋሁበት ሰዓት ነው ያገኘሁሽ ምናምን
ደስታ ውስጥ ነው ያለሁት። ከዛ ደስታዬን ደግሞ የሚነጥቀኝ ነገር አልፈልግም። የድሮ ታሪክሽ የድሮ ህይወትሽ ነው። ተረዳሽ? ስለዚህ ነገር የምትነግሪኝ ከሆነ እስማማለሁ። አይ እኔ አንተ ማለት ይሄን ያህል መጥፎ ነገር ይኖራል ብዬ ስላላሰብኩ ነው አንተ ባስረዳኸኝ ማለት ነው። ግን አሁን እንዳልከው ያን ያህል ያስፈልጋል ለቀጣይነትም ግዴታ ይሄንን ነገር ማወቅ አለብኝ የምትል ከሆነ ችግር የለውም። ሁሉን ነገር እነግርሃለሁ ነው። ኧረ ምንም ያየሁት እኮ ነበር። ወሬ ይዘን እኮ ነው እኔና ማን አባትሽ ማነው? ከዚህ በኋላ አባትሽ ማነው? ከዚህ በኋላ አሁን ተጣረቁ። ስንቴ ነው ማስተጣላን? አልተጣራንም፣ ታርቀናል እኮ ታርቀናል። ግን ከዚህ በኋላ እሺ፣ ከዚህ በኋላ አባትሽ ማነው? ሊመኝ እንደዚህ ከዚህ በኋላ እስከመመጣ ድረስ እዚህ ጋር እኔ ምንሽ ነኝ? ከዚህ በኋላ አባትሽ ነኝ። ከዚህ በኋላ አባትሽ ነኝ። ይኸው ቃል እገባልሻለሁ። እሺ። እና በቃ ቤተሰቦች ጥያቄዋን ተቀብያለሁ። እቺ ቆንጂ የምታምር የብሌን ልጅ ከባድ ጥያቄ ጠይቃኛለች፣ ግን ያው ከባድ አይደለም። ብቻ መልሼላታለሁ። ደስ አለሽ? ደስ ብሎኛል። ነገ ደግሞ ያው የምጠብቀው ነገር አለ። እሱን ነገር ደግሞ እስኪ እናየዋለን። እና ነገ ያለውን ነገር እንግዲህ ቤተሰብ ሰምታችኋል። ያለውን ነገር ሁሉ ነገ እንግዲህ ያው እናንተ ፊት ቃል ገብቼለታለሁ። ማወቅ የሚፈልገውን ነገር ሁሉ ነግረዋለሁ፣ እናንተ ፊት ማለት ነው። እና ደህና ሁኑ ቤተሰብ። ቻው ቤተሰብ። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ። ዛሬ ከኔ በላይ አንቺን ወድሻለሁ። ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ ነው። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ። ዛሬ ከኔ በላይ